ሰላም እንዴት ናችሁ? ዲዘርቢ ቶተናምን ለመያዝ ተስማምተዋል። የ5 ዓመት ኮንትራት ፈርመዋል። ኮንትራቱ ሬሊጌሽን ክሎዝን ያካተተ አይደለም። ለረጅም ዓመት የሚኖር ኮሚትመንትንም የሚያሳይ ጭምር ነው። በመጀመሪያ እንደምታውቁት ለመፈረም ትንሽ አመንትቶ የነበረ ቢሆንም ቀጥሎ ግን በነበረው ድርድር ኔጎሽዬሽን ምክንያት ለመፈረም ተቃርበዋል። እሳቸውም ክለቡን በመቀላቀላቸው ትልቅ ክለብ እንደሆነ በመግለጽ ደስተኛ እንደሆኑ አምቢሽናቸው ትልልቅ ነገር እንደሆነና ማሳካት የሚፈልጉትም ነገር እንዳለ ተናግረዋል። ቶተናም የቀረው እንግዲህ 7 ጨዋታ ነው። አሁን በጣም አጣብቂኝ ውስጥ የገቡበት ሁኔታ ነው ያለው። ከ7 ጨዋታ በኋላ እንግዲህ ቶተናም ፕሪሚየር ሊጉ ላይ ይቆያል ወይስ አይቆይም የሚለውን እንግዲህ ዲዘርቢ እንዲወስኑ ወይም ደግሞ የዲዘርቢን ሀሳብ እውቀት ያላቸውን ነገር ሁሉ ተጠቅመው ቶተናምን እንዲያተርፉ አሁን ላይ ተሰይመዋል ማለት ነው። በጣም ደፈር ያለ ውሳኔ ነው ከዲዘርቢ። ምክንያቱም ሌሎች አሰልጣኞች ትንሽ ሊሰጉበት የሚችለውን ነገር ነው በድፍረት የወሰነው። ምክንያቱም አንድ ለሬፒዩቴሽኑ ወይም ደግሞ ለዝናው ጥሩ ላይሆን ይችላል። ምክንያቱም የሚሆነው ወይ ቶተንሃምን ያተረፈ በጣም ጥሩ አሰልጣኝ ይባላል፣ ወይ ደግሞ ቶተንሃም ሲወርድ ከነበሩት አሰልጣኞች ጋር መጥፎ ሌጋሲ ከነበራቸው ጋር አንድ ላይ ስሙ ሊጠቀስ ይችላል እና ሁለቱም በጣም ከባድ ውሳኔ ነው። ግን የሆነ ይሁን ብሎ አምቢሽየስ የሆነ ውሳኔ ደፈር ያለ ውሳኔ ነው የወሰኑት። ቶተናሞች ከ1977 በኋላ እንዳይወርዱ ነው የመጨረሻ ጊዜ የወረዱት 1977 ነው። በጣም ረጅም ዓመት የሆነ ይመስለኛል። ስለዚህ ይህንን ነገር አስጠብቆ ለመሄድ መውረድ ደግሞ የሚያመጣውን ኮንሲኩዌንስ ሌላ ቪዲዮ ሰርቻለሁ። ማየት የምትፈልጉ ከሆነ እዩ። ፋይናንሻሊ እነሱን እንዴት እንደሚጎዳቸው እነሱን ብቻ ሳይሆን ደግሞ በአካባቢው ያለውን ማህበራዊ ኢኮኖሚም ሊጎዳ ሁሉ እስከሚችል ድረስ የሚሄድ ነገር ስለሆነ ቶተንሃም ሬሊጌሽኑን ለማስቀረት ነው ዲዘርቢን ያመጡት። ዲዘርቢ ታዲያ የሚታወቀው በጣም ፖዚቲቭ እግር ኳስ በመጫወት አሪፍ እግር ኳስን በማሳየት ነው የሚታወቀው። አንዴ እንደውም ማይክል ኮክስ ኦር ጆናታን ዊልሰን ከሁለት አንዳቸው ይመስሉኛል የሆነ አርቲክል ጽፈው እየተመለከትኩኝ ነበር። ትልልቅ አሰልጣኞች ወደ ትልልቅ ቡድን ሲሄዱ አንዳንድ አሰልጣኞች ትልልቅ አሰልጣኞች ሳይሆን መጀመሪያ ራሳቸውን ትንንሽ ቡድን ላይ ያሳያሉ አይደል? የትኛውንም ትልቅ ቡድን ከመያዛቸው በፊት ልክ የዛኔ ምንድን ነው የሚታየው? ስታይላቸው ነው። ለምሳሌ ፈርጉሰን ሲለቁ ከማን ዩናይትድ ዴቪድ ሞይስ ነው የተተኩት። ግን ዴቪድ ሞይስ የሚጫወቱት እንደዚህ የትልቅ ቡድን እግር ኳስን አይደለም። ምንድነው የሚያደርጉት? ኤቨርተንን ሴቭ ማድረግ ላይ፣ አንዳንድ ጨዋታዎችን ማሸነፍ ላይ፣ ትልልቅ ቡድን የሚገጥምህ ከሆነ እነሱን ለማሸነፍ ወይም ደግሞ ለመቆጣጠር መሞከር ትልቅ ስኬት ነው በኤቨርተን። ነገር ግን ወደ ዩናይትድ ስትመጣ እንደዚህ አይነት እቅድ ብቻ ይዛሃል ለምትመጣው ትልልቅ ቡድኖችን ማስቆም ሳይሆን አሸንፈህ ዋንጫ ማምጣት ትልቁ ግብ ይሆናል እና ያንን ፊት ላይ ያደርጉ ይችላሉ፣ የሚጫወቱበት ስታይል ጥሩ ስላልሆነ ማለት ነው። አንዳንዶቹ ደግሞ ስታይላቸው በጣም ጥሩ ይሆናል ለታች ያሉትን ቡድኖች ሲይዙ፣ ከዛ በኋላ ሀሳባቸው በጣም ጥሩ ስለሆነ የላኞቹንም እስቲ ትልልቆቹንም የያዙና አሁን ላይ ከነበረው የሪሶርስ ችግር ወደ ጥሩ ሪሶርስ እንውሰዳቸው፣ ከዛ ምንም ማድረግ እንደሚችሉ ሀሳባቸውን እንመልከት ሊባል ይችላል። ይሄም ሌላኛው ነው እና የሚሳካላቸው በአብዛኛው ግን እነዚህ በጣም ኮንዘርቫቲቭ የሆኑት ሳይሆኑ እነዚህ ፖዚቲቭ እግር ኳስ የሚጫወቱት ናቸው ለትልቅ ቡድን የሚሆኑት። ምክንያቱም ለምሳሌ አንድ ኬዝ ብንመለከት የበርንሊ በነበረበት ጊዜ ካምፓኒ ይዞት ወርዷል እኮ በርንሊን ታውቃላችሁ። ነገር ግን የነበረው ሀሳብ ካለው ሪሶርስ ጋር ስላልተመጣጠነ ነው የወረደው እንጂ ሰውየው ሀሳቡ ጥሩ ሳይሆን ቀርቶ እንዳልሆነ ተመልክተናል። እና ሀሳቡን እንዴት ነው መጀመሪያ ሙኒክ ሲቀጥረው በጣም ተገርመን ነበር እኮ ሙኒክ መጣ ካምፓኒ ብለን ማለት ነው። ነገር ግን እነሱ ከዚህም በላይ እግር ኳስን ስለሚመለከቱ ምን ማድረግ እንደሚችል አቅሙን አዩ። አሁን የሚሰራውን ነገር ትመለከታላችሁ በሙኒክ እና ታች ቡድኖች ላይ ጥሩ ነገር ያደረጉ አሰልጣኞች የተስተካከለ ነገር የሚገጥማቸው ከሆነ ምን ማድረግ እንደሚችሉ ማሳየት ይችላሉ በሚል ነው እና ዲዘርቢ ከነ ካምፓኒ አይነት ስታይል ካላቸው ጋር በጣም ጥሩ እግር ኳስን መጫወት የሚፈልግ አሰልጣኝ ነው። ነገር ግን አሁን ይህንን ቅንጦት የሚያሳይበት ጊዜ ግን አለው ለማለት ያስቸግረኛል። ከተጫዋቾቹም ጋር አዲስ ነው። ፕሮፋይላቸውንም በማወቅ ባለማወቅ ጉዳይ ላይ
እነሱም ላይ ደግሞ ይህንን ነገር ለማስረጽም ጊዜው ጠባብ ነው እና አሁን ቶተናም ኢሚዲየት የሆነ ውጤት ስለሆነ የሚፈልጉት ማለት ነው። ዲዘርቢ ደግሞ ቢገርማችሁ የመጀመሪያ ጨዋታዎችን ማሸነፍ ላይ በጣም የተሳካለት ነው ለማለት ደግሞ ትንሽ ያስቸግራል። በ2022 ሚድ ሲዝን ነበር አይደለ ብራይተንን የተረከበው። የመጀመሪያዎቹን 5 ጨዋታዎች ማሸነፍ አልቻለም ነበር። ግራን ፖተር ይመስሉኛል ከለቀቁ በኋላ የመጀመሪያዎቹን 5 ጨዋታዎች አላሸነፈም። ይህን ኮንቴክስቱን መረዳት ያስፈልጋል። ኢቨንት ብራይተን እና አሁን ቶተናም ያሉበትን ሁኔታም ከግምት ውስጥ በማስገባት ነገር ግን እንደ የመጀመሪያ ጨዋታን ስታት ከሆነ እየተመለከትን የምንገኘው ትንሽ ችግር ሊፈጠርበት እንደሚችል መመልከት ትችላላችሁ። 5 ጨዋታ አለማሸነፍ ማለት ለቶተናም አሁን ይህንን ነገር ብትገለብጡት ቶተናም ሊወርዱሉ ይችላል እና ጥሩ አይደለም። በ2017 ቤኔቬንቶ የሚባለውን ቡድን ይዞ እንደነበር ይታወቃል። አዲስ መጪዎች ነበሩ፣ ነገር ግን ጥሩ እግር ኳስ ተጫውተዋል። አሁን ባልኳችሁ መሰረት በጣም ጥሩ ነገር አሳይቷል። በጣም ጥሩ ተወዳጅነትን አትርፏል። ነገር ግን ቲሙ እንዲወርድ ሆኗል። በመጣበት ዓመት ማለት ነው። አዲስ መጪ ናቸው፣ ነገር ግን ያተረፉት ጥሩ ይጫወታሉ ነው እንጂ ሊጉ ላይ እንዲቆዩ አልሆኑም። በእግር ኳስ ደግሞ ጥሩ ተጫውተሃል ብቻ ተብለህ ልትታወስ አትችልም። የሆነ ያመጣኸውን የሚታወሱ አሉ። በእርግጥ ግን የምታመጣው ውጤት የበለጠ ሚዛን ይደፋል በታሪክ ውስጥና የመጀመሪያዎቹን ጨዋታዎች ያላሸነፈ ነበረ። በ2016ም እንደዛ ነው። ሚድ ሲዝን ላይ ነው ፓሌርሞን መያዝ የቻለው የነበረው። ከ13ቱ ጨዋታዎች አንድ ነበር ማሸነፍ የቻለው እና ከ3 ወር ባነሰ ጊዜ ውስጥም ነው ከኃላፊነት የተነሳው ማለት ነው። 85 ቀን እንደዚህ ቆይቶ ነው የተባረሩ። ስለዚህ ዲዘርቢ ማለት በጣም የተደነቀ አሰልጣኝ፣ ነገር ግን አሁን ባልኳችሁ ሳምፕል አማካኝነት ደግሞ የመጀመሪያዎቹን ጨዋታዎች ላይ በጣም ጥሩ ሪከርድም አለው ደግሞ የምትሉት አይነት አይደለም እና አሁን ቶተናም ከሚፈልገው አንጻር ስትመለከቱት በምን አይነት መልኩ እንዴት አሬንጅ አድርጓቸው ሰርቫይቭ አድርገው ከዛ ለቀጣዩ ፕሮጀክት እንደሚዘጋጁ ለማየት ነው ሁሉም የሚጓጓው እንጂ ዲዘርቢ ጊዜ ከተሰጠው የሚሰራውን ስራ አይደለም ሰው አሁን እየተጠራጠረ ያለው። ከመጣ በኋላ ግን ምን ማድረግ ይችላል የሚለውን ነው ሰውም ለማየት የሚፈልገው። ውዝግብ ነበረ ደግሞ ከመምጣቱም በፊት እንደምታውቁት ቶተንሃም እንዳይመጣ ፈልገው ነበር። ምክንያቱም እንደምታውቁት ሜሰን ግሪንውድን ደግፈሃል በሚል ማለት ነው። ሜሰን ግሪንውድ አቢዩዚቭ አክሽን ፈጽመሃል ተብሎ ያው ፍርድ ያልተሰጠበት ሁኔታ ነው ያለው። ነገር ግን በቃ ተወዳጅነትን ያላተረፈ በእንግሊዝ መጫወትም እጅግ ከባድ የሆነበት ሆኖ ነው አይደለ ወደ ኢታፌ ቀጥሎ ማርሴይ እንደዚህ የሄደው። ስለዚህ በጣም ታፍ ነበረ ለልጁ። እሱ ደግሞ ግሪንውድን ደግፈሃል በሚል ነው ሰዎች አሁን የቶተንሃም ደጋፊዎችም ኮሚኒቲም እያልወደደው ያለው። ምክንያቱም ይሄ እነሱ ከሚያምኑት ማህበራዊ እሳቤ ወይም እነሱ ካመኑት ከቆሙለት ሀሳብ ጋር ያልሄደን ሰው የደገፈ ስለሆነ ዲዘርቢ እንዳይመጣ እያሉ በጣም ተጽዕኖ ለማድረግ ሞክረዋል። ነገር ግን ይገርማቸዋል፣ ይህ አዲስ አይደለም በቶተንሃም ታሪክ። 2021 ይመስለኛል እንደዚህ ጋቱሶን ለማምጣት ሲፈልጉ ቶተንሃሞች እንዳይመጣ ብለው የቶተንሃም ደጋፊዎች በብዙ ጥረዋል። ካምፔን ሁሉ ነበራቸው የትዊተር የሶሻል ሚዲያ እና ሃሽታግ ኖ ሞር እንደዚህ እያሉ ሃሽታግ ኖ ጋቱሶ እያሉ ማለት ጋቱሶን አይፈልጉትም። ስለዚህ በእንደዚህ አይነት ምክንያት ነበር የቀረው ክለቡ ጋቱሶን ሳያመጣ ማለት ነው። ጋቱሶም እኔ ራሴን ዲፌንድ የማደርግበት ነገር አልነበረኝም እና ለዚህ ብዬ ደግሞ ሶሻል ሚዲያ አልከፈትኩም ብሎ እንዴት ዲስአፖይንትድ እንደሆነ ገልጾ ነበረ። እሱም የተከሰሰበት ምክንያት እንግዲህ ምንድነው? ከዚህ በፊት ከሴሜክስ ሜሬጅ ጋር ከሬሲዝም ጋር እንደዚህ የሰጠው አስተያየት ኮንትሮቨርሻል ነው። በተጫዋችነትም ይሁን እንዲህ ደግሞ የነበረው ባህሪ አንዴ ኮንፍሮንት አድርጓል ይመስለኛል እና ከቶተንሃም ጋር ይመስለኛል። እቺ ታሪክ ላይ እርግጠኛ አይደለሁኝም፣ ግን ብቻ ተወዳጅነትን ያላተረፈ ሰው ስለሆነ ቶተንሃምን አይወክልም ብለው ነው የዛኔ ማስቀረት የቻሉት። አሁን ላይ ግን ዲዘርቢን በዚህ መልኩ ሊያስቀሩት አልቻሉም። የሚፈጠሩ ውዝግቦች አይኖሩም ተብሎ አይታሰብም። ምክንያቱም እነሱ በዚህ ነገር የሚደራደሩ አይደሉም። እሱ ደግሞ አሁን አሰልጣኛቸው ሲሆን እንዴት ኢንቫይሮንመንቱ ራሱ ቶክሲክ ከሆነ
ውጤት ማምጣት በጣም ችግር ነው። እንደምታውቁት ለእግር ኳስ ስኬት ብዙ ትንንሽ ነገር የሚመስሉ እያንዳንዱ ኮምፖነንት ተገጣጥሞ ነው ትልቁን ፒክቸር የሚሰራው እና አሁን እንግዲህ በምን አይነት ሁኔታ እሱን አፕሮች እንደሚያደርጉት ለማየት ሁሉም ሰው የሚፈልግ ይመስለኛል። ወይ ደግሞ እሱስ በምን አይነት መልኩ ያለፈውን ነገር አስተባብሎ ወይ ምን ብሎ እንደሚጀምር ሁሉም ሰው ለማየት የፈለገ ይመስለኛል። ይህ ነው እንግዲህ አሁን በአጠቃላይ ያለው ነገር። ግን ወደ ሀሳቡ እንምጣ እስቲ። በብራይተን እያለን የማርሴይን ጨዋታዎች ስላልተመለከትኩኝ እሱ ላይ ብዙ ለማለት አልችልም። ግን እሱም በጣም ተወዳጅነትን ያተረፈው እንደ ትልቅ አሰልጣኝም መታየት የጀመረው ብራይተንን ከያዘ በኋላ ስለሆነ በብራይተን የነበረውን አንዳንድ ነገሮች እንመልከት። አንድ ቪዲዮ ላይ ምን ይላል መሰላችሁ? ዲዘርቢ ሲናገር እኔ እንዴት ነው እግር ኳስን የምትገልጸው? አሁን ለአንተ እግር ኳስ ስታይልን እስቲ እንዴት ትገልጿለህ ሲባል እግር ኳስን ይዘን መዝናናት ፈልጋለሁ አለ እና ፕሮታጎኒስት መሆን ፈልጋለሁ። ኳሱን ይዞ ፕሮታጎኒስት መሆን ፈልጋለሁ። ኤቭሪ ጌም ነው ያለው። እያንዳንዱ ጨዋታ ላይ ፕሮታጎኒስት መሆን ፈልጋለሁ። ምን ማለቱ ነው? በቃ ሜን ካራክተር ሆኖ መውጣት ነው የሚፈልገው። ጨዋታውን እንደ አንደርዶግ ፈርቶ ተከላክሎ ምናምን ሳይሆን በእጅጉ ጥሩ እግር ኳስ ተጫውቶ ያለውን ሁሉ አሳይቶ መውጣት የሚፈልግ አሰልጣኝ ነው እና ይህንን ደግሞ በትክክልም አሳይቷል ብዬ አስባለሁ። እንደነ ጋርዲዮላ በጣም አድንቆታል። በ20 ዓመት ውስጥ እግር ኳስን ኢንፍሉዌንስ ካደረጉት ውስጥ ነው እና ቢልዳፑን እንደ ብራይተን አይነት ቢልዳፕ የለም እያለ በጣም ሲያደንቀው ነበር። ይህንን እስቲ አንዳንድ ነገሮች እንመልከት። ዋነኛው ስታይሉ ከኳስ ውጪ ከኳስ ጋር 4-2-4 የሚሆኑት ኋላ ብዙ ተጫዋቾችን ይፈልጋል። ቢልድ ለማድረግ 6 ተጫዋች ይሆናል ማለት ነው። የትኛውንም አይነት ፕሬሲንግ ኒውሜሪካሊ ለመብለጥ በቁጥር በልጦ ለመገኘት 6 ተጫዋቾች ያስፈልጉታል ከኋላ ማለት ነው። እነሱን ይይዛል። የሚጫወተው በጥሩ ኮምቢኔሽን ነው። ተጫዋቾቹ የተቃራኒ ቡድን ተጫዋቾችን እልህ እስኪይዛቸው ድረስ ይፈታተኗቸዋል ነው የሚባለው። ለምንድን መሰላችሁ? ኳሱን ይዘው እዛችሁ ለመቀባበል ይሞክራሉ። ዋንስ እነሱ ፕሬሲንጉን ሲያስጀምሩ የተቃራኒ ቡድን ተጫዋቾች እሱን ነው የሚፈልገው። ዲዘርቢ ቶሎ ብሎ የለመደውን አይነት ኮምቢኔሽን በፍጥነት ማድረግ፣ በተለይ እንደዚህ ሰርድማን ኮምቢኔሽኖች በደንብ አሉ። አንዱ ለአንዱ እየሰጠ ትራያንግል መስራት የተለመደ ነገር ነው። ኤስ ኮምቢኔሽንም ሲባል ሰምታችሁ ሊሆን ይችላል። ቢልዳፑ በፍጥነት ነው የሚደረገው እና አርቲፊሻል ትራንዚሽን የሚባለው ነው ሀሳብ በደንብ ሰውም እንዲያውቀው አድርጓል ብዬ አስባለሁ። ምክንያቱም ሴትል ያደረገ ነበረ። ነገር ግን ዋንስ ፕሬሲንጋቸውን ሲጀምሩ ወዲያው በመቀየር ነው ነገሮችን ወደ ሌላ ነገር የሚወስድባቸው። ቶሎ ኮምቢኔሽኖችን ያደርጋል፣ ስፔስ ይሰጣቸዋል። ሌላኛው ማወቅ ያለባችሁ ነገር ምንድን ነው? ተጫዋቾቹ ፊት ለፊት የሚኖሩት 4 ይሆናሉ ማለት 6 ተጫዋች ከኋላ ሆነ ማለት 4 ከፊት ይኖራል። ኒውትራላይዝ እንዳይደረጉ ይሆናል ማለት ነው። እንደውም አልፎ ተርፎ የተቃራኒ ቡድን ተጫዋቾች ወደ ብራይተን የሜዳ ክልል ወይም ዲዘርቢ ወደሚያሰለጥነው ቡድን የሜዳ ክልል በደንብ ገፍተው ከመጡማ ጭራሽ የቁጥር የበላይነትም ሊኖርባቸው ይችላል። ስለዚህ ከዛ የቁጥር የበላይነት ለማገገም ትራንዚሽኑ ስለማይፈቅድላቸው በእጅጉ ሊቀጡ ይችላሉ። ፖዚቲቭ እግር ኳስን በእጅጉ የሚጫወት ነው። ኤስ ኮምቢኔሽን እንዴት እንደሆነ ወይዚሽ ጋር ከትላችኋለሁ። እስቲ ስክሪኑ ላይ ተመልከቷት። እንደዛ ያደርጋል እና በጣም ፖዚቲቭ እግር ኳስ የሚጫወት በብራይተን የአውሮፓ መድረክን ሴኪዩር ያደረገላቸው ሰው ነው። እንደነ ጋርዲዮላ በጣም ፖዚሽንሊ ደግሞ የሚያምን ነው። ተጫዋቾቹን እንደውም አንዴ ሲናገር ላናና ምን አለ? የሚፈልጉትን ነገር እሱ የሚፈልገውን ነገር ምንድነው የሚያደርገው በመናገር ብቻ ሳይሆን ሜዳ ላይ ትሬኒንግም ላይ እሱ ከነሱ ምን እንደሚጠብቅ እያሳየም ጭምር ነው የሚነግራቸው እና በጣም ጥሩ አሰልጣኝ እንደሆነ በሊደርሺፑ ከተጫዋቾቹ ጋር ይመሰክሩለታል። ተጫዋቾቹ እያንዳንዱ ነገር ግን ይቆጣጠራል። ፖዚሽናሊ ተጫዋቹ አዌርድ መሆን አለበት። በቃ ሁሉንም ነገር ማወቅ አለበት፣ የቱ ጋር መገኘት እንዳለበት እና ይህ ደግሞ በምን መልክ ይገለጻል መሰላችሁ? ተጫዋቾች ቢጎዱበት ራሱ እሱ የሚያስበው አንድ ተጫዋች ላይ ዲፔንድ ማድረግ ስላልሆነ ሲስተም መስራት ስለሆነ ማሽን ማለት ነው። ፖዚሽናል ፉትቦል አሁን እኮ አንዳንዴ እንደ ማሽን ነው። ተጫዋቾቹ እርስ በርስ በጣም የተግባቡ ናቸው። አንዱ ከአንዱ ጋር ምን ማድረግ እንዳለበት ጠንቅቀው የተረዱበት ሲስተም ነው እና
አንድ ተጫዋች ዝም ብሎ አምልጦ ቢጎዳ የሚተካው ሰው ወይ ደግሞ በቀያሪ ቢያስወጣው እሱን ተክቶ የሚገባው ሰው ችግር ላይፈጥር በሚችልበት ሁኔታ ነው ቲም የሚገነቡት እና ፊክስድ የሆነ ኃላፊነት አለ። እያንዳንዱ ምን ማድረግ እንዳለበት የሚያውቅበት ሲስተም ሆኖ ነበር በብራይተን ያለፈው የነበረው። ነገር ግን አንዳንድ ሮቴሽኖች የሉትም ማለት አይደለም። ኢንዲቪጁዋል የሆነ ኳሊቲ የማይፈልግ የትኛውም ቡድን የለም። ነገር ግን በጣም ግን ሊጋለጥ በማይችልበት መልኩ ነው አንድን ቡድን ሲገነባ ዲዘርቢ ማለት ነው እና በዚህ መልኩ ነበር ዲዘርቢ ብራይተንን ሰክሰስፉል እንዲሆኑ ለማድረግ ሲሞክር የነበረው። አሁን ቶተናም እቺን ሲዝን ብቻ ከመትረፍ ጋር አገናኝተን ነው ሁላችንም የምናስበው እንጂ ዲዘርቢ ሊሰራው የሚችለውን ነገር ብዙ ሰው ይረዳል ብዬ አስባለሁ። ለትልልቅ ቡድን ሁሉ እንኳን ቶተናም ከቶተናምን በላይ ላሉት ቡድኖች በጣም ሊመጠናል ተብሎ የሚታሰብ አሰልጣኝ ነው። ፕሮፋይሉን በተለይ በብራይተን አሁን ያልኳችሁን ጊዜ በጣም በጥሩ ሁኔታ ስላሳለፈ ማለት ነው። ቶተናሞች ተመልክታችሁ ከሆነ ወይ ደግሞ አስተውላችሁ ከሆነ ሞቶ አላቸው አይደል? ጨዋታ ከመጀመሩ በፊት ወይ የሆነ እንደ ቲፎ አይነት ነገር ቱዴሪስ ቱዱ ይላሉ እና ይሄ በጣም ለዲዘርቢ የተስማማ ቱዴሪስ ቱዱ ለዲዘርቢ ነው። ምክንያቱም ከዚህ በላይ መድፈርም የለም። የሆነ ነገር የምታሳካው በጀብደኝነት ነው ብለው ስለሆነ የሚያስቡት ማለት ነው። አሁን የመጣበት ሁኔታ እጅግ ጀብደኝነት የታከለበት ውሳኔ ነው። ምክንያቱም ቢወርድ ብዙ ነገሩን ችግር ውስጥ ሊከት የሚችል ነው። ደግሞ ይዟቸው ደግሞ ቢተርፍ በጣም በብዙ ጥሩ ጎኖች ሊነሳ የሚችልበት ሲዝን ሆኖ ስለሚያልፍ ማለት ነው። ይህ አባባል ግን እዚች ጋር ብቻ አትቀርም። በነገርኳችሁ ደግሞ እግር ኳስ አማካኝነት ቶተናሞች ፖዚቲቭ እግር ኳስን እንደ መጮት አይነት ሀሳብ ነው ያላቸው። በቃ ኮንዘርቫቲቭ እየሆኑ በመከላከል ምናምን ሳይሆን ጥሩ እግር ኳስን እንጫወታለን ብለው ነው የሚያስቡት እና ቱዴሪስ ቱዱ ለእሱም ይሰራል። በጣም ፖዚቲቭ እግር ኳስን በመጫወት አንዳንድ ነገሮችን ለማድረግ የሚሞክር ጥሩ ነገሮችን ለመስራት የሚሞክር አሰልጣኝ እንደሆነ ነው የሚታሰበው እና አይ ዋንት ቱ ቢ ፕሮታጎኒስት ይላል አይደለ? በቃ ትክክለኛ መንገድ ነው። ደስ ይላል። አሁን ለእግር ኳስ ተመልካች በጣም ጥሩ ነው። እነዚህ አይነት አሰልጣኞችን እያጣንም ስለሆነ ነው እግር ኳስ ትንሽ እንዲደብርም እየሆነ በጣም የታጠረ እንዲሆን እና ይሄ ጨዋታዎችን በጣም በሚስብ መልኩ እንዳንመለከት እየሆንን ያለ ነው እና በጣም ጥሩ ነገር ያመጣል ተብሎ ይታሰባል። በተለይ የሚተርፉ ከሆነ የሚገነባውን ፕሮጀክት ለማየት በጣም አጓጊም ይመስላል ማለት ነው። በአጠቃላይ ታክቲካል ፐርስፔክቲቭ እሱ የተጫዋቾቹን እንትን በማነሳሳት በመፈታተን ልክ ፕሬስ ሊያደርጉ ሲመጡ እሱ ወዲያውኑ የሚፈልገውን ነገር በቶሎ በአጫጭር ኮምቢኔሽኖች፣ በሰርድ ማራኖች፣ በኤስ ኮምቢኔሽን ወደፊት በመድረስ ጉዳት ማድረስ ነው እና ጥራት ያላቸውን ኳሶች ለፊት መስመሩ ማድረስ ነው እነሱ ኮንቨርት እንዲያደርጉት ማለት ነው። ይህ አጠቃላይ ለቶተናም እንግዲህ ዲዘርቢ የሚያደርገው ነገር ነው ተብሎ ይታሰባል። ሀሳባችሁን ኮመንት ላይ አስቀምጡልኝ። ሰብስክራይብ ማድረግ አትርሱ። ቴንኪው